ሁላችንም ደስተኛና የተሟላ ህይወት እንዲኖረን እንፈልጋለን። ጥቂቶች ያሳኩታል። ሁልጊዜ የምናደርገውን ተመሳሳይ ነገር እያደረግን አዲስ ነገር መጠበቅ ሞኝነት ነው። የሚያሳዝነው ህይወት በዛ መንገድ አይሰራም። ሰዎች ከስንፍና ከፍርሃት ወይም ካለማወቅ መነሻ ሊሆን ይችላል፣ ግን በህይወታቸው ለውጥ ሊያመጣ የሚችል ነገር ችላ ሲሉ ይታያሉ። አሁን ያለንበት ሁኔታ ምንም ይሁን ምን ቀጥሎ የተዘረዘሩትን እውነቶች አምኖ መቀበል ወደፊት ለሚኖረን ደስተኛ ህይወት ወሳኝ ሚና ይጫወታሉ። 1. ያን ያህል አስፈላጊ አይደለንም። አስታውሱ፣ አዳልጧችሁ ስትወድቁ አንዳንዶች ይስቁባችኋል፣ አንዳንዶች ደግሞ ደግፈው ያነሷችኋል፣ ደና መሆናችሁንም ይጠይቋችኋል። በሰዓቱ ደና ብንሆንም የሚፈጠርብን ስሜት አለ። አጋጣሚውን ሁሌ ያነሱ የሚሳለቁብን ይመስለናል። እውነታው ግን ከዛ የራቀ ነው። ያን ያህል የሌሎች ሰዎች ጉዳይ አይደለንም። በእነሱ ህይወት የኛ ሚና በጣም ጥቂት ነው። እኛ በዛ ልክ የተሸማቀቅንበት ጉዳይ ምናልባት እነሱ እዛው ረስተውት ይሆናል። እኛ በራሳችን ጉዳይ እንደምንጠመደው ሌላውም እንደዛው ነው። የህይወት እውነታው ይኸው ነው። 2. ሁሉም ሰው ሊወደን አይችልም። ትምህርት ቤት እያለን የአብዛኛውን ሰው ትኩረት የሚስቡትን ልጆች አስታወሳቸዋቸው? ታዋቂና ተወዳጆቹን ልጆች። ሁሉም ሰው እንደዛ መሆን አይችልም። እንደዛ ለመሆንም መታገል የለብንም። ሁሉም ሰው ትክክለኛ ዋጋችንን ሊያውቅልንና ሊያደንቀን አይችልም። ስለዚህ አስፈላጊ ባልሆነ ጉዳይ ከመብሰልሰል ወጥተን አሁን ካለንበት ተሽለን ለመገኘት መስራት ይጠበቅብናል። ጉዳያቸው ላልሆንን ሰዎች ራሳችንን ለማብራራት መጣጣር ጊዜያችንንና ጉልበታችንን ከማባከን ውጪ ምንም አይጠቅመንም። ማንነታችንን አምነው ከተቀበሉን ጋር ህይወትን በደስታ እንቀጥል። 3. ባከማቸነው ሀብት ብዛት አንብራራም። ብዙዎች ገንዘብ ሊፈጥር የሚችለውን ልዩነት ማመን አይፈልጉም። እውነታው ግን ለሁሉም ነገር ላይሆን ይችላል እንጂ ገንዘብ በምንኖርበት ዓለም በጣም አስፈላጊ ነገር ነው። ደስታ ላይገዛልን ይችላል፣ ነገር ግን ከአናታችን በላይ ያለውን ጣራ ይሰራልናል። እግሮቻችን ላይ ጫማ፣ መመገቢያችን ላይ ምግብ ያስቀምጥልናል። በህይወት ለመቆየት የሚያስፈልጉንን ነገሮች የሚያመጣልን ገንዘብ ነው። ይህ ሁሉ እንዳለ ሆኖ በገንዘብ ብዛትና ገንዘብ በሚያመጣልን ነገር እኛ አንብራራም። ቅንጡ ቤት ውስጥ የሚኖር ውድ መኪና የሚነዳ አንድ ሰው ምናልባት ትንሽዬ የኪራይ ቤት ውስጥ ከሚኖር አንድ ሰው የተሻለ ላይሆን ይችላል። ሰዎች ስለኛ የሚይዙት አቋም ካካበትነው ሀብት ባለፈ በቋሚነት ከምናደርጋቸው ተግባሮቻችንና በግላችን ካሳደርንባቸው ተጽዕኖ በመነሳት ነው። 4. ሁልጊዜ ምርጫ አለን። በሚመጡብን ጫናዎች፣ በሚያጋጥሙን ፈተናዎች ተጎጂዎች ብቻ አይደለንም። እንዴት አጽፋ መስጠት እንዳለብን ኃይሉም ምርጫውም ውሳኔውም ያለው በእጃችን ነው። የሆነ ሰው ቡጢ ሲሰነዝርብን ቆመን እንደበደባለን? አይመስለኝም። ምናልባት አጽፋውን ለመመለስ ይፈታተነን ይሆናል። ትቶ መሄድ የተሻለ አማራጭ ሊሆን ይችላል። ይህን ምሳሌ በየዕለት ተዕለት አኗኗራችን የምንተገብረው ከሆነ ሰዎች ስለኛ የሚኖራቸውን ምልከታ የምንወስነው እኛ ነን ማለት ነው። አንድ ሰው ስለኛ ደህንነት ጉዳዩ ካልሆነ ወይም ስለኛ መልካም ሐሳብ ከሌለው ያንን ሰው መራቅ ወይም መተው የኛ ምርጫ ነው። ስለዚህ ማንኛውም ሰው እኛ ላይ ለማድረግ የሚችለው ማንኛውም ነገር እኛ እስከፈቀድንለት ድረስ ብቻ ነው። መከበርን ከፈለግን እንከበራለን። አለበለዚያ ሰዎች ምንም ቢያደርጉን አጸፋ የማንሰጥ ከሆነ እንዲረማመዱብን ፈቅደናል ማለት ነው። 5. ስሜቶቻችን የሚመነጩት ከሐሳቦቻችን ነው። ስለ አንድ ነገር የሚሰማን ስሜት ነገሩ ካለበት እውነታ ተነስተን ላይሆን ይችላል። እኛ ለነገሩ ካለን ምልከታ ተነስተን ነው። ባጭሩ ሐሳባችን ስሜታችንን ይፈጥራል፣ ስሜታችን ደግሞ ባህሪያችንን ይወስናል። ስለዚህ አሁን ከሚሰማን ስሜት የተለየ ስሜት እንዲሰማን ከፈለግን ከሐሳባችን መጀመር አለብን። 6. ተጠያቂ መሆንን አለማወቅ ተጠያቂ ከመሆን አያስመልጠንም። ንግግሮቻችንና ውሳኔዎቻችን አስከትለውት የሚመጡት ነገር አለ። ነገሩ አሉታዊም ሆነ አዎንታዊ ሊሆን ይችላል። ተጠያቂነትን ራሳችን ካልወሰድን ካለ ጥርጥር ሌላው ተጠያቂ ያደርገናል። ተጠያቂነት ከፍ ሲል በማህበረሰብ ውስጥ ስርዓትን ይፈጥራል። ወደ ግለሰብ ዝቅ ሲል ደግሞ ለራሳችን ታማኝ እንድንሆንና ደስተኛ ህይወት እንድንመራ ይረዳናል። 7. ሰዎች እንዲሳካልን ይፈልጋሉ፣ ነገር ግን ስንበልጣቸው አይወዱም።
አንዳንዶች ከልብ በመነጨ ፍላጎት የእውነት እንዲሳካልን ይፈልጋሉ። አንዳንዶች ደግሞ የኛ ስኬት እነሱን ስጋት ውስጥ እስካልከተታቸው ድረስ ብቻ ነው። ስለዚህ የሰዎችን ትክክለኛ ስሜት መለየት አስፈላጊ ነው። የኛን ስሜት በቅንነትና የእውነት ለማይፈልጉ ሰዎች ጊዜያችንንም ሆነ ጉልበታችንን ማባከን አያስፈልግም። እንቅፋቶቻችንን እያስወገድን ወደ ግባችን እንገስግስ። መሰጠት፣ የዓላማ ጽናት፣ አለመታከት ወደምንፈልገው መዳረሻ ይወስዱናል። 8 ነገሮችን ለመከወን ትክክለኛ ጊዜ የሚባል ነገር የለም። ብዙ ሰዎች ያሰቡትን ለመከወን ትክክለኛ ያሉትን ጊዜ በመጠበቅ ላይ ናቸው። እነዚህ ሰዎች መጀመር ያለባቸውን ነገር ከመጀመር ይልቅ ለራሳቸው የማይሆን ምክንያት እየሰጡ ነው። ይሄ የሆነበት ምክንያት ምናልባት በገንዘብ እጥረት፣ በእድሜ ምክንያት ወይም በቂ ጊዜ ከማጣት ይሆናል። ስለዚህ ከላይ ከተዘረዘሩት ምክንያቶች በተጨማሪ ትክክለኛ የተባለው ጊዜ ሲጠበቅ ምናልባት ነገሩን እስከ መጨረሻ ላንከውነው እንችላለን። 9 የሆነ ሰው ከኛ በተሻለ ወይም በባሰ ሁኔታ ውስጥ ነው ያለው። የምናልፍበት የህይወት መስመር ከሆኑ ሰዎች የተሻለ ከሆኑ ሰዎች ደግሞ የባሰ ይሆናል። ከሌሎች ሰዎች ጋር ራሳችንን እያነጻጸርን ስህተት መስራት አይገባንም። ህይወት ሁልጊዜ አንጻራዊ ነው። ለአንዱ የውሃ መንገድ ለሌላኛው ፈታኝ ትግል ይሆናል። ወይም በተቃራኒው በምናልፍበት በእያንዳንዷ ቀን ለራሳችንም ይሁን ለሌላው ሰው ርህራሄን እያሳየን ብናልፍ መልካም ነው። 10 ፍርሃት ከመኖር ያግዳል። ከአዲስ ነገር ጋር ስንተዋወቅ የሚሰማን የፍርሃት ስሜት ተፈጥሯዊ ነው። ለማናውቀው ነገር የምንሰጠው አጸፋዊ ምላሽ አድርገን ልንወስደው እንችላለን። ነገር ግን ይሄ ፍርሃት የተለያዩ ነገሮችን ከመሞከር ሊያግደን አይገባም። እንግዳ ነገር ለማወቅ ለመሞከር የአእምሮ ዝግጁነት ሁሌም ሊኖረን ይገባል። ፍርሃቶቻችንን ካልተጋፈጥን ከመልካም አጋጣሚዎቻችን ጋር ልንተላለፍ እንችላለን። ህይወት የፈታኝ አጋጣሚዎች ጥርቅም ናት። ከምቹ መስመሮቻቸው ወጣ ብለው ለሚጋፈጧት ተለይታ የተቀመጠች ሽልማት። 11 ከልክ በላይ ተስፋ ማድረግ ወደ ብስጭት ይመራል። ነገሮች በጠበቅናቸው ልክ ወይም ተስፋ ባደረግናቸው ልክ ላይሰሩ የሚችሉበት ሁኔታዎች ሊፈጠሩ ይችላሉ። ስለዚህ ተስፋችንን በተመጠነ መልኩ ማድረግ ካላስፈላጊ ብስጭት ይጠብቀናል። 12 የምንኖረው ህይወት ራሳችን ለራሳችን የፈጠርነው ነው። የህይወታችን ባለቤትና ኃላፊነት የኛ እንደሆነ ማመን ትልልቅ ነገሮችን የማድረግ አቅም ይሰጣል። በኑሯችን ደስተኛ ካልሆንን ሁኔታውን ለመለወጥ አስፈላጊውን መሻሻል ለማምጣት ያለነው እኛው ራሳችን እንደሆንን ማወቅ ይገባናል። ለምሳሌ ቀናችን ላይ ከጅምሩ አንድ የሚረብሽ ነገር ቢገጥመን ቀኑን ሙሉ በዛ በተፈጠረው ነገር እየተረበሹ መዋል ወይም ሁኔታውን ተቆጣጥሮ ሌላ አስፈላጊ ጉዳይ ላይ ትኩረት ማድረግ የኛ ምርጫ ነው። ይሄ ደግሞ የሚሆነው የህይወታችንን ባለቤትነት አምነን ከተቀበልን ብቻ ነው። በዙሪያችን የሚሆነውን የሚከናወነውን ነገር የመፍጠርም ሆነ የመቆጣጠር ኃላፊነት ያለው እኛ ጋር እንደሆነ በተገነዘብን ቁጥር የምንፈልገውን ህይወት ለመኖር አስፈላጊ እርምጃዎችን መውሰድ እንጀምራለን።